ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦች እንደምን አላችሁ? በምዕራፍ 2 የመረጥንላችሁን ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችኋል። ከመረጃዎቹ ጋር መላኩ ደምሰው ነኝ። በቅድሚያም ርዕስቶችን እናስቀድም። የዩኒቨርሲቲ ተማሪዎች የመውጫ ፈተናን ተከትሎ ዩኒቨርሲቲዎች ላይ እርምጃ እንደሚጀመርባቸው ተሰምቷል። እርምጃው እንዴት ይወሰዳል? በዝርዝር ይዘነዋል። በኢህአዴግ ዘመነ መንግስት ለአገልግሎት የበቃውና እስካሁንም በስራ ላይ ያለው የተሽከርካሪዎች መለያ ቁጥር ሰሌዳ ኢቲ የሚል መለያ ካላቸው ከተወሰኑ ተሽከርካሪዎች ውጪ አብዛኞቹ የሚንቀሳቀሱባቸውን ክልሎችና የከተማ አስተዳደሮች ስም 2 ፊደላትን የያዙ መሆናቸው ይታወቃል። የትራንስፖርትና ሎጂስቲክ ሚኒስቴር የተሽከርካሪ ታርጋን ለመቀየር መመሪያ ማጽደቁን ደግሞ በገበያ ሚዲያ መረጃችን ወደ እናንተ ማድረሳችን ይታወሳል። ለመሆኑ ይቀየራል የተባለው የተሽከርካሪ ታርጋ የክልልና የከተማ አስተዳደር የሚባል ታርጋ ይቀየራል የተባለ ሲሆን የአዲሱ ታርጋ ይዘትና ገጽታስ ምን ይመስላል? የተቀየረበትስ ዓላማ ምንድነው? የሚለውን በዝርዝር መረጃችን የምናጋራችሁ ይሆናል። ሰሞኑን በአዲስ አበባ ከተማ ከአማርኛ ቋንቋ በተጨማሪ በ3 ቋንቋዎች ይሰጣል ተብሎ የነበረው የመንጃ ፍቃድ ስልጠና ዝግጅቱ መጠናቀቁ ተነግሯል። ሙሉ መረጃውን እናጋራችኋለን። በአዲስ አበባ ከተማ አስተዳደር የኮንዶም እጥረትን ተከትሎ ቅሬታዎች እየተበራከቱ መምጣታቸው ተነግሯል። በዚህም ሳቢያ የዋጋ ጭማሪ ማሳየቱም የተሰማ ሲሆን ስንት ገብቷል የሚለውንና ሌሎች ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችኋል። አዳዲስ እንዲሁም ትኩስ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው ዜናዎቻችን እናልፋለን። በብስራተ ገብርኤል ሳር ቤት አፍሪካ ዩኒየን ፊት ለፊት በ5.6 ሚሊዮን ብር ጠቅላላ ክፍያ አፓርትመንት እየተሸጠ መሆኑን ሰምተዋል። በተለያየ የካሬ አማራጭ ባለ 2 እና ባለ 3 የመኖሪያ ቤቶችን በ40% ልዩ ቅናሽ ቴም ሪል ስቴት ለሽያጭ ይዞላችሁ መጥቷል። በተጨማሪም ለኑሮ ምቹ ለኢንቨስትመንት አዋጭ በሆነችው መሃል ፒያሳ ከስቱዲዮ እስከ ባለ 3 መኝታ በተለያየ የካሬ አማራጭ በ10% ከ480 ሺህ ብር ጀምሮ የመኖሪያ ቤቶችን እየሸጥን እንገኛለን። ምን ይሄ ብቻ! ፒያሳ ሀገር ፍቅር ቲያትር ቤት አጠገብ 4000 ካሬ ላይ የተንጣለለ የገበያ ማዕከል ከ900 ሺህ ቅድመ ክፍያ ጀምሮ የንግድ ሱቅ ባለቤት ይሆኑ ይለውታል። ሁሉንም በብር ተዋውለው የዶላር መጨመር ሳያሳስበው የቤት ባለቤት ይሆኑ። ታዲያ ምን ይጠብቃሉ? ለበለጠ መረጃ ለሳይት ጉብኝት፣ ለቢሮ ጉብኝት ከታች ባለው ስልክ ይደውሉልን። ኢትዮጵያ ባለፉት 9 ወራት ብቻ ከሻይ ምርት ሽያጭ ከ1 ሚሊዮን የአሜሪካን ዶላር በላይ ገቢ ማግኘቷን የኢትዮጵያ ቡናና ሻይ ባለስልጣን አስታወቀም። በበጀት ዓመቱ 9 ወራት ውስጥ ከ1171 ቶን በላይ የሻይ ምርት ለውጭ ገበያ መቅረቡን በባለስልጣኑ የሕዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ አቶ ሳህለ ማርያም ገብረ መድህን ተናግረዋል። ለውጭ ገበያ እንዲቀርብ ከተደረገ የሻይ ምርት 2.41 ሚሊዮን ዶላር ገቢ ለማግኘት ታቅዶ 688.57 ቶን በመላክ 1.24 ሚሊዮን የአሜሪካ ዶላር ገቢ ተገኝቷልም ብለዋል። በዚህም የእቅዱን 51 በመቶ ገቢ ማስገኘት እንደተቻለ አቶ ሳህለ ማርያም አክለው ተናግረዋል። በ2017 በጀት ዓመት ከሐምሌ እስከ መጋቢት ወር በጥቅሉ የሻይ ወጪ ንግድ አፈጻጸም በመዳረሻ ሀገራት ሲታይ እንግሊዝ ከፍተኛውን ገቢ በማስገኘት ቀዳሚ ሀገር ስትሆን ህንድና አሜሪካ ደግሞ የሁለተኛና ሶስተኛ ደረጃን ይይዛሉ ተብሏል። የኦሮሚያ ባንክ የነዳጅ ግዢን በዲጂታል ክፍያ አገልግሎት መስጠት የሚያስችል አዲስ መተግበሪያ ይፋ አደረገም። ኦሮሚያ ባንክ የዲጂታል ባንኪንግ አገልግሎቱን በማስፋትና የፋይናንስ አካታችነትን ለማሳደግ የሚያደርገውን ጥረት በመቀጠል በሁሉም የነዳጅ ማደያዎች የነዳጅ ግዢን በዲጂታል ክፍያ ለመፈጸም የሚያስችል ሚልኪ የተሰኘ አዲስ የሞባይል መተግበሪያ ይፋ ማድረጉን አስታውቋል። ባንኩ በአዲሱ መተግበሪያ በተጨማሪ ከነዳጅ ማደያ ተቋማት ጋር በጋራ ለመስራት የሚያስችሉ የተለያዩ አዳዲስ የባንክ አገልግሎቶችን ይዞ መምጣቱንም ገልጿል። ይህ መተግበሪያ ለነዳጅ ማደያ ሰራተኞች ጥሬ ገንዘብ በመቁጠር የሚያባክኑትን ጊዜ ከማስቀረት ባለፈ በማደያዎቹ የሚቀመጥ የገንዘብ መጠን እንዲቀንስ በማድረግ የደህንነት ስጋትንም ይቀንሳል ተብሏል።
ለዘንድሮው የመኸር እርሻ 300,000 ሄክታር በአሲድ የተጠቃ መሬትን ለማከም ዝግጅት መደረጉን የግብርና ሚኒስቴር አስታወቀም። በአገር አቀፍ ደረጃ የአሲዳማ መሬት ሽፋን ከሚታረሰው መሬት 40% ይሸፍናል ሲሉ በሚኒስቴር መስሪያ ቤቱ የአፈር ሀብት ልማት መሪ ስራ አስፈጻሚ አቶ ሊሬ አብዬ ተናግረዋል። ይህን ተከትሎም አሲዳማ የእርሻ መሬትን በኖራ ለማከም ከአርሶ አደሩ ጋር በትብብር እየተሰራ ስለመሆኑ አክለዋል። አሲዳማ መሬት ባለፉት ዓመታት እንዲታከም በመደረጉ ምርትና ምርታማነት ላይ ከፍተኛ ለውጥ መታየቱን አቶ ሊሬ የተናገሩ ሲሆን ዝናብ በስፋት በሚያገኙ ከፍተኛ ቦታዎች ላይ የሚስተዋለው አሲዳማ አፈር ምርትና ምርታማነት ላይ ተጽዕኖ እያሳደረ እንደሚገኝም ተመላክቷል። በአዲስ አበባ ከተማ አሁን ላይ አንድ ፍሬ ኮንዶም ከ50 ብር እስከ 70 ብር በፓኬት ደግሞ ከ150 እስከ 200 ብር እየተሸጠ መሆኑ ተሰምቷል። በአዲስ አበባ ከተማ HIV ኤድስን ጨምሮ ሌሎችንም የአባላዘር በሽታዎችን ለመከላከል የሚረዳውን ኮንዶም በተለይም በምሽት በቀላሉ ለማግኘት ተቸግረናል በማለት የከተማ ነዋሪዎች ቅሬታ ማሰማታቸውን አህዱ ሬዲዮ ዘግቧል። ከዚህ ቀደም በተለያዩ አካባቢዎች በነጻ ይገኝ የነበረውን ኮንዶም በፍሬ ከ50 ብር በፓኬት ደግሞ ከ150 ብር እስከ 200 ብር ለመግዛት ተገደናል ማለታቸውንም አክሏል። ቅሬታ አቅራቢዎቹ በኮንዶም እጥረቱ ምክንያት ለተለያዩ የአባላዘር በሽታዎች እየተዳረጉ እንደሚገኙም ዘገባው ጠቅሷል። ይህን ቅሬታ ተከትሎም ለዲኬቲ ኢትዮጵያ ጥያቄ የቀረበ ሲሆን በአዲስ አበባ የዲኬቲ ኢትዮጵያ ሽያጭ ክፍል ኃላፊ ኃይለ ጊዮርጊስ እሸቴ ምላሽም ሰጥተዋል። በምላሻቸውም ኮንዶም በ3 አይነት መንገድ ማለትም በበጎ ፈቃደኞች እርዳታ ወይም በነጻ መንግስት በሚፈጽመው ግዢ እንዲሁም በዲኬቲ ኢትዮጵያ አስመጭነት ወደ ሀገር ውስጥ እንደሚገባ አንስተዋል። ኃላፊው አክለውም ከውጭ የሚገቡት ምርቶች ወደ ሀገር ውስጥ ከመግባታቸው በፊት በሚደረግላቸው የጥራት ፍተሻ ምክንያት የሚፈጠር መጓተት ቢኖርም እጥረት እንደሌለና በተመጣጣኝ ዋጋ እየቀረበ እንደሚገኝም ተናግረዋል። ከዚህ በፊት በክሊኒኮችና ጤና ጣቢያዎች፣ በትምህርት ተቋማት፣ በመንግስት ተቋማት ተቀምጠው ተጠቃሚዎች በነጻ እንዲያገኟቸው ይደረግ የነበረበትን አሰራር መቀጠሉንና ወጪውን በተቋማቱ እንዲሸፈን መናገራቸውንም ዘገባው አክሏል። ከቅርብ ጊዜያት ወዲህ ግን እጥረት አለ በሚል ምክንያት በተጋነነ ዋጋ መሸጥ የአቅርቦት እጥረት ባይኖርም ስርጭት ላይ ግን ክፍተት ካለ ለመፍታት ጥረት ይደረጋልም ብለዋል። በ2024 ሐምሌ ላይ በወጣው አዋጅ መሰረት የኮንዶም ምርትን በተመጣጣኝ ዋጋ ለተጠቃሚዎች ለማድረስ እንዲቻልም ከውጭ የሚያስመጡ ተቋማት ምርቱን ከቀረጽ ነጻ እንዲያስገቡ መፈቀዱ ይታወሳል። በ2016 ዓ.ም በኢትዮጵያ ስታቲስቲክ ኤጀንሲ የተሰራው የማህበረሰብ ጤና ጥናትም ከኢትዮጵያ ሕዝብ ቁጥር ኮንዶምን የሚጠቀሙ ወንዶች 20 በመቶ ብቻ ሲሆን የሴቶቹ ቁጥር ደግሞ 50 በመቶ እንደሚደርስ አመላክቷል። በትራንስፖርትና ሎጂስቲክ ሚኒስቴር የወጣው መመሪያ ሁሉም የተሽከርካሪ መለያ ቁጥር ሰሌዳዎቹ በእንግሊዝኛና በግዕዝ ፊደላት ኢትዮጵያን የሚያመለክት አጭር ጽሑፍና የኢትዮጵያ ካርታ እንደሚኖራቸው ተነገረም። በሀገሪቱ ያሉ ሁሉም የተሽከርካሪዎች የመለያ ቁጥር እንደሚቀየር የትራንስፖርትና ሎጂስቲክ ሚኒስቴር አዲስ መመሪያ ማውጣቱን በምዕራፍ 1 የዜና ወጃችን ወደ እናንተ ማድረሳችን ይታወሳል። በኢትዮጵያ የሚመዘገቡ ሁሉም ተሽከርካሪዎች ኢቲ የሚል መለያና የኢትዮጵያ ካርታ ያለበት አዲስ የመለያ ሰሌዳ ቁጥር እንዲኖራቸው ይደረጋልም ተብሏል። የወጣው አዲሱ መመሪያ በአሁኑ ሰዓት በስራ ላይ ያሉ የተሽከርካሪ ሰሌዳዎች ላይ የሚቀመጠውን የተለያዩ ክልሎችና የከተማ አስተዳደሮች መለያዎችን እንደማያካትትም አስቀምጧል። እንዲሁም ሁሉም የተሽከርካሪ መለያ ቁጥር ሰሌዳዎች በእንግሊዝኛና በግዕዝ ፊደላት ኢትዮጵያን የሚያመለክት አጭር ጽሑፍና የኢትዮጵያ ካርታ ይኖራቸዋል ሲል መመሪያው ላይ ተቀምጧል። በዚህም በሀገሪቱ የሚመዘገቡ ሁሉም ተሽከርካሪዎች የሚለጥፉት የመለያ ቁጥር ሰሌዳ ላይ የኢትዮጵያ ካርታና ኢትዮጵያ ባጸደቀችው ዓለም አቀፍ ስምምነት
ስምምነት መሰረት የተሰጣትን ሀገራዊ ልዩ ምልክት ኢቲ የሚል የግዕዝ ፊደላትና የላቲን ፊደላት ይዘት እንዲኖረውም ይደረጋል ተብሏል። በመመሪያው የመለያ ቁጥር ሰሌዳ አሰጣጡ 3 የላቲን ፊደላትንና 4 ቁጥሮችን በመጠቀም ተከታታይ ቁጥር ያላቸው የመለያ ቁጥር ሰሌዳዎችን እንዲመረቱ የሚደረግ ሲሆን የተሽከርካሪዎች የመለያ ቁጥር ሰሌዳዎች ደግሞ የቀለም ህብር ፊደላት በተጨማሪ የመለያ ቁጥር ሰሌዳዎቹ ሲመረት ለቁጥጥርና ለምዝገባ ዓላማ የሚያገለግሉ መረጃዎችን የሚሰጡ ምስጢራዊ ምልክቶችን እያንዳንዱ የሰሌዳ አይነት እንደሚኖረውም ተገልጿል። በተጨማሪም በኤሌክትሪክ የሚሰሩ ተሽከርካሪዎች ደግሞ ሰሌዳቸው ከሌሎች በተለየ መልኩ አረንጓዴ ትራንስፖርት ወይም ግሪን ትራንስፖርት የሚል ጽሑፍ መለያ ይይዛል የተባለ ሲሆን መመሪያው በስራ ላይ ከመዋሉ በፊት ደግሞ የተመዘገቡ ተሽከርካሪዎች የቀድሞውን ሰሌዳ ለመዝጋቢው አካል በመመለስ አዲስ የተሽከርካሪ የመለያ ቁጥር ሰሌዳ መውሰድ ይጠበቅባቸዋልም ተብሏል። በኢህአዴግ ዘመን አገልግሎት ላይ የዋለውና እስካሁንም ድረስ በስራ ላይ ያለው የተሽከርካሪ መለያ ቁጥር ሰሌዳ ኢቲ የሚል መለያ ካላቸው ከተወሰኑ ተሽከርካሪዎች ውጪ አብዛኞቹ የሚንቀሳቀሱባቸውን ክልሎችና የከተማ አስተዳደሮች ስም 2 ፊደላትን የያዙ መሆናቸው ይታወቃል። ሰሞኑን በአዲስ አበባ ከተማ ከአማርኛ ቋንቋ በተጨማሪ በ3 ቋንቋዎች ይሰጣል ተብሎ የነበረው የመንጃ ፍቃድ ስልጠና ዝግጅቱን አጠናቆ ወደ ስራ ሊገባ መሆኑን የአዲስ አበባ ከተማ አስተዳደር የአሽከርካሪና ተሽከርካሪ ፍቃድና ቁጥጥር ባለስልጣን አስታውቋል። ከአማርኛ ቋንቋ በተጨማሪ በሌሎች ቋንቋዎችም የንድፈ ሐሳብ ስልጠና እንዲሰጥ ጥያቄ ሲቀርብ እንደነበር የአዲስ አበባ ከተማ አሽከርካሪና ተሽከርካሪ ፍቃድና ቁጥጥር ባለስልጣን ስራ አስኪያጅ አቶ በድሉ ሌሊሳ ተናግረዋል። በተጨማሪም በየቋንቋው የመንጃ ፍቃድ ስልጠናውን የሚሰጡ አሰልጣኝ መምህራንን የመቅጠር ስራ እየተሰራ መሆኑን ያነሱት ደግሞ የአሽከርካሪ ማሰልጠኛ ተቋም ባለቤትና ስራ አስኪያጅ አቶ ተስፋዬ ንጉሴ በበኩላቸው ከሰለጠኑ በኋላ ደግሞ ለሰልጣኞቹ የንድፈ ሐሳብ ስልጠናውን ሲያጠናቅቁ የሞዴል ፈተና እንደሚሰጣቸው ገልጸዋል። የመጀመሪያው ባለሙያዎችን መቅጠር ነው። ይህንን ስልጠና የሚሰጡ መምህራኖችን በየቋንቋው የመቅጠር ስራ እያካሄድን እንገኛለን። ሁለተኛው ደግሞ ማስተማሪያ መጽሐፍቶችን በተፈቀዱት ቋንቋዎች ማዘጋጀት ነው። ያንንም ዝግጅት እያጠናቀቅን ነው። አብዛኞቹን አጠናቀናል። በተጨማሪ ደግሞ ሰልጣኞቻችን የንድፈ ሐሳብ ስልጠና ካጠናቀቁ በኋላ ፈተና የሚፈተኑት በኮምፒውተር ነው። ስለዚህ ኮምፒውተሩ ላይ ሞዴል ኤግዛሞችን በቋንቋ በተለያየ ቋንቋ መጫን ይጠበቅብን ነበር። እሱን የዝግጅት አጠናቀናል። እንዲሁም የንድፈ ሐሳብ አሰልጣኙ ባይሳ ተረፈም ሰልጣኞቹ የንድፈ ሐሳቡን ስልጠና ካጠናቀቁ በኋላ በ3ቱም ወይም በተለያዩ ቋንቋዎች የተዘጋጀ የኮምፒውተር ልምምድ መኖሩንም አንስተዋል። ሰልጣኞች እዚህ ከሰለጠኑ በኋላ ኮምፒውተር ላይ ልምምድ የሚያደርጉት ልምምድ አለ። ስለዚህ ያ በተለያየ ቋንቋ በኦሮምኛ፣ በሶማሊኛ፣ በትግርኛ ተዘጋጅቷል። ያ ደግሞ ምንድነው ልምምድ በሚያደርጉበት ጊዜ ውጤታማ እንዲሆኑ ያደርጋል። ስለዚህ በኮምፒውተር አንጻር ልምምድ የሚያደርጉት አንድ በሱ ተዘጋጅተናል። ሁለተኛ ደግሞ መማሪያ መጽሐፍቶች አሉ። እነሱንም በተለያዩ ቋንቋ ተዘጋጅቷል። ሶስተኛው ሲሙሌተር ነው። ሲሙሌሽን ላይ በራሳቸው በሚገባቸው ቋንቋ ስለተዘጋጀ ያ ጥሩ ዝግጅት ነው ብለን እናስባለን። በዚህም ይህንን የረጅም ጊዜ መልካም አስተዳደር ጥያቄ ለመመለስ አሁን ላይ ከአማርኛ ቋንቋ በተጨማሪ በ3 የሀገር ውስጥ ቋንቋዎች የመንጃ ፍቃድ ስልጠና ለመስጠት ዝግጅት መጠናቀቁንም የከተማዋ የአሽከርካሪና ተሽከርካሪ ፍቃድና ቁጥጥር ባለስልጣን ስራ አስኪያጅ አቶ በድሉ ሌሊሳ አክለዋል። በ3ቱ በተጨማሪ ቋንቋዎችም ለማሰልጠን ፍቃደኛ ለሆኑ 12 የማሰልጠኛ ተቋማት ፍቃድ መሰጠቱንም ዋና ስራ አስኪያጁ ተናግረዋል።
ቀጥለናል። ውድ ተከታታዮቻችን ወደ መጨረሻው መረጃችን ስንሸጋገር በተመራቂ የዩኒቨርሲቲ ተማሪዎች የመውጫ ፈተና በተከታታይ 3 ጊዜ ከ25% በታች ውጤት በሚያስመዘግቡ ዩኒቨርሲቲዎች ላይ እርምጃ እንደሚወሰድባቸው የትምህርት ሚኒስቴር አስታወቀም። ይህ የተባለውም የትምህርት ሚኒስቴር ከፍተኛ አመራሮች ከቡሌ ሆራ ዩኒቨርሲቲ ማህበረሰብ አባላት ጋር በተወያየበት ወቅት ሲሆን የመውጫ ፈተና ላይ ከ25% በታች ውጤት በሚያስመዘግቡ ዩኒቨርሲቲዎች ላይ እርምጃ እንደሚወሰድባቸው የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ተናግረዋል። ፕሮፌሰር ብርሃኑ አክለውም ዩኒቨርሲቲዎች የሚያስተምሯቸው ተማሪዎች ብቃት ያላቸውና ተወዳዳሪ እንዲሆኑ ማድረግን ዋና ተግባራቸው አድርገው መስራት እንዳለባቸው አሳስበዋል። በዚህም ረገድ በተከታታይ 3 ጊዜ በተመራቂ ተማሪዎች በመውጫ ፈተና ውጤት ከ25% በታች ካስመዘገቡ በትምህርትና ስልጠና ባለስልጣን በኩል እርምጃ እንደሚወሰድባቸው አመላክተዋል። የዩኒቨርሲቲ አመራሮች በብቃትና በችሎታ እንዲመደቡ እየተደረገ መሆኑን አንስተው አሰራራቸውን በማዘመንም የዩኒቨርሲቲ አመራሮች ማሰልጠኛ ተቋም ለማቋቋም እየተሰራ ስለመሆኑ ጠቅሰዋል። በትምህርት ሚኒስቴር የከፍተኛ ትምህርት ልማት ዘርፍ ሚኒስትር ዴኤታ አቶ ኮራ ጡሽኔ በበኩላቸው ዩኒቨርሲቲዎች በተሰጣቸው የተልእኮ መስክ ልየታ መሰረት ትኩረት አድርገው ሊሰሩ ይገባልም ብለዋል። ዩኒቨርሲቲዎች እውቀትና የስነ ምግባር ፋና በመሆናቸው ተማሪዎቻቸውን ማብቃት ላይ ትኩረት አድርገው ሊሰሩ እንደሚገባ ማሳሰባቸውንም ከሚኒስትሩ የተገኘው መረጃ ያመለክታል። የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ 2 ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ማህበራዊና ኢኮኖሚያዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። መልካም ጊዜን ተመኘን። በብስራተ ገብርኤል ሳር ቤት አፍሪካ ዩኒየን ፊት ለፊት በ5.6 ሚሊዮን ብር ጠቅላላ ክፍያ አፓርትመንት እየተሸጠ መሆኑን ሰምተዋል። በተለያየ የካሬ አማራጭ ባለ 2 እና ባለ 3 የመኖሪያ ቤቶችን በ40% ልዩ ቅናሽ ቴምር ስቴት ለሽያጭ ይዞላችሁ መጥቷል። በተጨማሪም ለኑሮ ምቹ ለኢንቨስትመንት አዋጭ በሆነችው መሃል ፒያሳ ከስቱዲዮ እስከ ባለ 3 መኝታ በተለያየ የካሬ አማራጭ በ10% ከ480 ሺህ ብር ጀምሮ የመኖሪያ ቤቶችን እየሸጥን እንገኛለን። ምን ይሄ ብቻ! ፒያሳ ሀገር ፍቅር ቲያትር ቤት አጠገብ 4000 ካሬ ላይ የተንጣለለ የገበያ ማዕከል ከ900 ሺህ ቅድመ ክፍያ ጀምሮ የንግድ ሱቅ ባለቤት ይሁኑ ይለውታል። ሁሉንም በብር ተዋውለው የዶላር መጨመር ሳያሳስበው የቤት ባለቤት ይሁኑ። ታዲያ ምን ይጠብቃሉ? ለበለጠ መረጃ ለሳይት ጉብኝት፣ ለቢሮ ጉብኝት ከታች ባለው ስልክ ይደውሉልን።